በነበረን ቆይታ እግዚአብሔር በሰጠን መልካም ጊዜ ውስጥ አንድ ክፍል ነካ አድርገን አንድ ክፍልን ደግሞ ዝም ብለን ሃይላይት አንብበን ነው የሄድነውና መኃልየ ላይ ምዕራፍ 1 ቁጥር 4 ላይ ሳበኝ ካንተ ኋላ እንሮጣለን የሚል ቃል አለ። መኃልየ የመጽሐፉ ትርጉም ምን ማለት ነው ብያቸዋለሁ ትላንትና። ከመዝሙር ሁሉ የሚበልጥ መዝሙር ነው። መኃልየ ማለት መዝሙር፣ መኃልየ ማለት ደግሞ እንደገና ከመዝሙር የሚበልጥ ሌላ መዝሙር እንደማለት ነው። በዚህ ከመዝሙር የሚበልጥ ሌላ መዝሙር የተሻለው the song of songs ነው የሚለው አይደለ? የእንግሊዘኛው ትርጉም እሱን ሲያሳይ በዛ ውስጥ ሰለሞን ምን አለ? ሳበኝ ካንተ ኋላ እንሮጣለን ይላል። እየተማርን ያለነው ድምፅን ስለመከተል በድምፅ ቁጥጥር ስር ከመሆን በኋላ ድምፅን ተከትሎ መሮጣል። አንድ ሰው በመጀመሪያ በድምፅ ቁጥጥር ውስጥ መሆን አለበት። በእግዚአብሔር ድምፅ ቁጥጥር ውስጥ መሆን አለበት። ስለ መስማት እየተማርን ያለነውን ትምህርት ቴሌግራም ላይ ገባ ብላችሁ ኦልሞስት ወደ 9 ክፍል ምናምን አለ። ብትሰሙት ብትማሩት ይጠቅማቸዋል የእግዚአብሔር ቃል ስለሆነ። ምክንያቱም ሁሌ ሪቫይዝ ያደረኩ መሄድ ከሆነ ጊዜ እንዳይፈጅና ለተማሩ ሰዎች ድግግሞች እንዳይሆን መስማት ወሳኝ ነገር ነው ብለን ተነጋግረናል። ግን የምትሰሙት ነገር ደግሞ ህይወታችሁ እንደሆነ አስቡ። የምትሰሙት ነገር የእናንተ መንገድ ነው። የምትሰሙት ነገር ወደዳችሁም ጠላችሁ ነጋችሁን ይሰራዋል። ዲአክቲቬትድ ከህይወታችሁ ውስጥ ካልሆነ አስቸጋሪ። እኔ ሶሻል ሚዲያ የሚጠቀም ሰው ብዙ አልቃወም ማለት እኔ አልቃይዳም ቢሆን አልቃወምም። ሰው ላመነበት ነገር እየኖረ ነው። ጌታ ወደ ህይወት እንዲያመጣው ነው የምጸልየው። እኔ አሁን አንድ ሰው እዚህ ጋር መጥቶ ማሸበር የእግዚአብሔር ዓላማ ነው ካለ እንዴት ላላህ አልለው ነው ኑርበት ነው ምለው። ግን እኔ እዚህ ጋር ቆሜ እጸልያለሁ። ጌታ ሆይ እውነቱን ግለጥለት። ባይዘ ወይ ለሰው እውነቱን እንዲገልጥ እግዚአብሔር በር እስካልከፈታችሁ ድረስ መንገድ አይመጣም። እስቲ ልንገራችሁ፣ ለሐዋርያው ጳውሎስ አሁን ወንጌል የሚሰብከው ማን ወንዳል? ለሐዋርያው ጳውሎስ ሄደ ኢየሱስ ያድናል ነው የምትለው? ወንድሜ ሆይ ነው የምትለው? ምንም እኮ የምትለው ሰው አይደለም። በቃ ካገኘ ወስዶ እስጢፋኖስ ሲገደል መጽሐፍ ቅዱስ ኮት አድርጎ ምን እንዳለ ታውቃላችሁ? ጳውሎስም ይላል ማነው ሳኦልም በእስጢፋኖስ መገደል ተስማምቶ ነበረና ይላል። ይሄን ሰውዬ እግዚአብሔር ራሱ ተገልጦ ትጥቁን ካላስጣለው ማንም ሰው አይገልጥም። አንዳንድ ጊዜ ጠንካራ ሜንታሊቲ ያለውን ሰው፣ ጠንካራ አይምሮ ያለውን ሰው እግዚአብሔር እንዲገናኘው ካላደረጋችሁ መልፋት ነው የሚሆንባችሁ። አሁን አንዳንድ ጊዜ ምን ይሆናል? ብዙ ሰው በቤታችሁ ውስጥ ያለ ሰው አለ። ለምሳሌ በጌታ ያልሆነ ተው ጌታ ይሻላል ያንተ ጌታ ምናምን ይላል አይደለ? ጌታ አንዴ የሆነ ቦታውን መታ ሲያደርገው ጸልይልኝ ሰውነቱ ሁሉ ይሄ ሞቅ ያለ ውሃ እንደነካው ፓስታ እንደሚሆን ታውቃላችሁ። በቃ ሽምድምድ ይላል። መንከ ያለው እግዚአብሔር። ስለዚህ በህይወታችሁ ውስጥ ነገሮች እንዲቀየሩ፣ ነገሮች እንዲለወጡ ከመታገል፣ ሰዎች እንዲለወጡ ከመታገል ይልቅ መለወጥ ያለበት መለወጥ የሚችለው እግዚአብሔር ያን ሰው እንዲለውጥ አሳልፎ መስጠት ጥሩ ነው። ክብር ለኢየሱስ ይሁን። ወደዚህ እንምጣ። ከምትሰሙት ነገር የተነሳ መንገዳችሁ ይቃኛል። ከምትሰሙት ነገር የተነሳ ዴስቲኒያችሁ ይቃኛል። ከምትሰሙት ነገር የተነሳ ነጋችሁ መንቀሳቀስ ይጀምራል። የምትሰሙት የእናንተ ቤት እያንዳንዱ የምትሰሙት ነገር እኛ ክርስቲያኖች ስለሆነ የመንፈስ ቅዱስ ማደሪያዎች ስለሆነ የምንሰማው የእግዚአብሔርን ድምፅ የእግዚአብሔርን መንፈስ ነው ብለናል። የእግዚአብሔርን መንፈስ የሚሰማ ባህሪያችን ግን ዴቨሎፕ ማድረግ ወይም ደግሞ መጠንከር አለበት፣ መጨመር አለበት እያለን ነው እየተነጋገርን ያለን። በደንብ አስተውሉ። እግዚአብሔርን መስማት አንድ ነገር ነው። መስማትን ማዳበር ደግሞ አንድ ነገር ነው። በኢየሱስ ስም ይሁንላችሁ። ስፖርት ለምሳሌ አልሰራው ብትሉ ዛሬ በትንሹ እዚህ ሰርታችኋል
ስንት ደረጃ ወርዳችኋል? 1 2 3 4 5 6 8 9 ደረጃ ወርዳችኋል። ስትወጡ 9 18 ደረጃ ገብታችኋል። ግን ይሄ ለውጥ ያመጣል ህይወታችሁ ላይ? ድግግሞሽ ግን ምን ያመጣል? ኢምፓክት ያመጣል። ማንም ሰው እግዚአብሔርን ይሰማል። ብዙ ሰው ጌታ ተናገረኝ የማይል የለም። ቸርች መጥቶ እስቲ ጌታ ሆይ ተናገረኝ ብሎ ነው ሰው ከቤት የሚወጣው። ግን ፐርሰናል ዲቮሽን ውስጥ ስኪሉን ማዳበር በጣም አስፈላጊ ነገር ነው። ምን ይላል እግዚአብሔር? ዛሬ ስለምትሰራው ስራ ምን ይላል እግዚአብሔር? ዛሬ ስለምትወጣበት ህይወት ምን ይላል እግዚአብሔር? የቀደሙት አማኞች አንድ ነገር ስታወሯቸው እስኪ እንጸልያለን ይላሉ አይደለ? የቀደሙት አማኞች ደግሞ የምርም ይጸልያሉ አይደለ? የድሮ አማኞች አንድ ሰው ለጋብቻ ሲጠይቅ ልጸልይበት ጌታ የሚያሳየኝን ነገር አያለው ይላሉ አይደለ? ምን ነው እሺ አይሉም። እዚህ ካናዳ ይላሉ እና የእውነትም ይጸልያሉ። አሁን አየህ ውጭ ያሉ ሰዎች ሲያሾፉ ምን ይላሉ? ጌታ ህልም አላሳየሽም ስለኔ ጉዳይ ምናምን የሚሉ ሰዎች አሉ። በነገራችሁ ላይ የምናሾፍበትና የምንቀልድበት ነገር አልነበረም። ብዙ ነገር ከእግዚአብሔር ቤት ያጣነው ስላቀለልነው ነው። ስታቀሉት አንድ ነገር ዋጋ ስለሌለው ከእናንተ ጋር መኖሩን ያቆማል። ለምሳሌ አፍኒን፣ ፊንሃስ፣ ኤሊ በሚኖሩበት ዘመን በቤተ መቅደስ ውስጥ የእግዚአብሔር ቃል አይገለጥም ነበር ይላል። አይገለጥም ነበር ይላል። ለምንድን ነው? ቫልዩ ስላልነበረው። አንድ ሳሙኤል የሚባል ሰው ግን ለእግዚአብሔር ድምፅ ቫልዩ እንዲሰጥ አድርጎ እግዚአብሔር አሳደገው። ስለዚህ እግዚአብሔር ድምፅ ሳሙኤል ጋር ለውጥ የሚያመጣ የተከበረና የሚፈለግ ነገር ነው። እናንተ ሰዎች በህይወታችሁ ውስጥ መለማመድ ያለባችሁ ነገር ከእግዚአብሔር ጋር ያለ አታችመንታችሁ ወይም ደግሞ ከእግዚአብሔር ያለን ድምፅ መስማታችሁን በህይወታችሁ ውስጥ ማስፋት፣ ያንን መለማመድ። ጌታ ተናገረኝ ማለትን መልመድ አለባችሁ። እግዚአብሔር ተናገረኝ ዛሬ ማለት እግዚአብሔር ሆይ ስለሰማሁት ድምፅ አመሰግናለሁ። በጌታ በኢየሱስ ስም ይሁንላችሁ። ውስጣችሁ ለዚህ ድምፅ እንዲከፈት ባርኪያችኋል። ድምፅ እቤታችሁ ውስጥ ስላለው ነገር፣ ስለ ልጆቻችሁ፣ ስለ ትዳራችሁ፣ ስለ ቤተሰቦቻችሁ ገብታችኋል። አንዳንድ ጊዜ ድምፅ ይመጣል። አሁን ሰሞኑን አንዲት ልጅ በአጋጣሚ ነው ሳያት 2 ዓመት በፊት ምናምን ነው እዚህ ቤተክርስቲያን መታ የነበረው። ድንገት መንገድ ላይ ሳያት እሷ ነች እሷ አይደለችም ብዬ አሰብኩ። ዝም አልኳት። እንደገና 2ኛ ቀን በመንገድ ላይ ያመጣት። ከዛ በኋላ ምን አደረኩኝ? ደወልኩ። እንዴት ነሽ? ደህና ነሽ? አዎ እንደዚህ አሞኛል እንዲህ ትክክለኛ ሰዓት ላይ እንደሆነ ገባኝ። ያ ድምፅ የመጣው አንድ ጊዜ ታስታውሳላችሁ፣ የሆነውን ነግሬያቸዋለሁ አይደለም? ሳስተምር እዚህ እኛ ቸርች አዲስ አበባ አንድ ልጅ ጠፋ። እሱን ነው የሚያክለው እና ጠፋ። ከእናቱ ተለይቶ ጠፍቶ እናትየው ቸርች መጣ፣ ቀውጥ ያደረገች ቸርቹን በቃ። ከዛ እኔ ቸርች ስመጣ የኛ ቸርች ቴሌቪዥን ላይ ማስታወቂያ እየተሰራ ነው። ምንድነው ማስታወቂያው? አፋልጉኝ ማስታወቂያ የኛ ቸርች ቴሌቪዥን ላይ እየተሰራ ነው። ከዛ ቁጭ ኤዲቲንግ እየተሰራ ነው እና ስቱዲዮ ስገባ ምንድነው ይሄ ልጅ እንደ ይሄ ልጅ ምን ሆኖ ነው ምናምን ስላቸው ደነገጥኩኝ። ምን ሆኖ ነው ስላቸው ጠፍቶ እኮ ማስታወቂያ የተሰራ ነው አሉ። እኔ ወደ ቸርች እየመጣሁ ከ20 ከ30 ደቂቃ በፊት ያን ልጅ መንገድ ላይ አግኝቼው አንተ ወዴት እየሄድክ ነው ምናምን ስለው ወደዛ ነው ምናምን ብሎኝ አምልጦኝ ሄደ። ቸርች ውስጥ ደግሞ የሚታወቅ ልጅ ነው በቃ ድክ ስለሚል ወይኔ ያልኩኝ። አሁን መንገድ ላይ አይደል የተላለፍን አልኳቸው። የኔ ፓስተር ምን አለኝ? መንፈስ ቅዱስ ያዘው እያለ አልሰማ ብለህ ለቀቅከው አለ። እኛ እኮ ጸልየን ጸሎቱን ላንተ መልሶልህ ነበር። ይዘው እንድትመጣ መንገድ በቃ ሰጥቶ ነበር። እኔ ደግሞ በቃ እቺ ዝም ብዬ አለፍኩት። አያችሁ፣ እነሱ ሳይጸልዩ ነው ያ ጸሎት። እኔ ዓለም ላይ ኮንሺየስ በሆን ኖሮ ና ብዬ የት ይዤው እሄዳለሁ? ቸርች ይዤው እመጣለሁ። ቤተሰቦቹ ጋር ቤተሰቦቹ እንኳን ቸርች ባይመጡ ተደውሎ ኑ ቸርች ይባላሉ አይደል? በህይወት ዘመኔ እንደዛ አይነት ነገር ገርሞኛል። ብዙዎቻችን እንደዚህ ነው የምናልፈው። ጉዳያችን ባጠገባችን ሲመጣ ሃይ ብለን ነው የምናልፈው። ልንይዘው የሚገባን ነገር ሰላም ነው ብለን እናልፈዋለን። ከዚህ ቀን ጀምሮ ልባርካችሁ፣ የመያዝ የሚገባችሁን ሁሉ ትይዙ ዘንድ ማስተዋላችሁ ተለቀቀ። በኢየሱስ ስም ማስተዋላችሁ ተለቀቀ። በጣም ወሳኝ ነገር
አንዳንድ ጊዜ ከቤት ውስጥ ሶኬት ነቅለው ውጣ እያለ አትነቅለው። ስትመጣ የሆነ ነገሩ ተቃጥሏል። ግን የሆነ ነገር ሸኬ ብለሃል እኮ የሆነ ነገር ኮንሽስ ነህ። ስፒሪቹዋል ዓለም ኮንሽስ ኔቸርህ ባይዘዌ መንፈሳዊ ሳትሆንም ተፈጥሮ ራሱ የሆነ ነገር ያቃል። ህሊና የሚባለው ሰብኮንሽስ ውስጥ ያለው ያቃል። አሁን ለምሳሌ መንገድ ላይ እየሄዳችሁ ከኋላችሁ ሰው ሲመጣ እንደዚህ እየሄዳችሁ የሆነ ነገር አይሰማችሁ? ምንድነው ተከሸከበ ትላላችሁ፣ ዞር ትላ። መንፈስ ቅዱስ ነው እሱ፣ መንፈስ ቅዱስ ነው። እኔ ሁሉም ሰው አይደል የሚለው በጌታም የሆነ ያልሆነም ሰው ምንድነው ጀርባዬን ከበደኝ ብሎ ዞር ይላል። ለምሳሌ ሌባ ከኋላው ፖሊስ ሲመጣ ምንድነው ጀርባዬን ከበደኝ ይላል፣ ይገብደዋል። ስለዚህ ህይወት ራሱ እንዲህ አይነት ኮሙኒኬሽን አለው እግዚአብሔር ሲሰራ። እንኪያስ መንፈሳዊ ስትሆን ደግሞ ይሄን ነገር ዴቨሎፕ እንድታደርግ ያስፈልጋል። ስለዚህ ሰለሞን ሳበኝ ከኋላ እሮጣል። የእግዚአብሔር ድምጽ እንዲስባችሁ ያስፈልጋል። የእግዚአብሔር ድምጽ እንዲገዛችሁ ያስፈልጋል። እግዚአብሔር ድምጹን በእናንተ የአይምሮ ከተማ ላይ ሊያውጀው እናንተን ወደዚያ ዓለም ሊያመጣችሁ ይገባል። በጣም ጠንካሮች መሆን አለባችሁ ወገኖች። እስከ መቼ ትሄዳላችሁ? እስከ መቼ የእናንተና የኔ ጉዳይ በሰው እጅ ተንጠልጥሎ በሰው ጸጋ ተንጠልጥሎ እንዴት ይሆነ? እንዴት ይሆነ? አይሆንም እኮ እኛ ራሳችን ከእግዚአብሔር ጋር። እኔ ለምሳሌ ለእህቴ ብጸልይላት ምን ያህል ድረስ ጸልይላታል? ምን ያህል ድረስ ጸልይላታል? በእውነት የእውነት የእግዚአብሔር መንፈስ ሊቃትትላት በሚችል በዛው ልክ ሊቃትትላት ይችላል። እኔ ለምሳሌ ጸልይላችኋለሁ። እምጸልይላችሁ ግን በእውነት እናንተ በምትፈልጉት ልክ ሊሆን ይችላል። እኔ ራሴ እንዳልጸልይላችሁ የኔ ጉዳይ በስቶ አንዱን ስል ደክሞኝ አልተኛ የእናንተን ጉዳይ ሳላነሳ። እናንተ ግን ከእግዚአብሔር ጋር ኮሙኒኬሽን ካላችሁስ፣ ድምፁ በእናንተ ዓለም ላይ ገዢ ከሆነስ፣ እየሰማችሁ የምታድጉ ከሆነስ በጣም ጠቃሚ ነገር ነው። ክብር ለኢየሱስ ይሁን። እየሰማችሁ ነው? ደህና ናችሁ? ጌታ ይመስገን። አሜን ናችሁ ወይ? ቁርስ ያልበላለ ነቃ በሉ። ሃሌሉያ። እኔ እንግዲህ እንደዚህ አይነት ሰባኪ ነኝ። ብዙ ላስጨንቃችሁ አልችልም። አሜን። ኢየሱስ ጌታ። ኮስተር ብላችኋል ሁላችሁ። ይሄውን ርችት የመሰለ ልብስ ለብሼ ስለመጣሁ እዲህ የተተኮሰ ርችት ነው መስሎ ዛሬ አይደል? ጌታ የተመሰገነ ይሁን። እንግዲህ ትላንትና ዘጸአት ምዕራፍ 14 ላይ ያለውን ቁጥር 15 ጀምሮ ያለውን ቃል ጀምረን ያቆም ነው። ጥቅሱን ከማንበባችን በፊት እስኪ አንድ ነገር ልንገራችሁ። ብዙዎቻችን መረበሽን፣ ብዙዎቻችን መታወክን፣ ብዙዎቻችን በጣም መናወጥን በህይወታችን አሳልፈን መተን ሊሆን ይችላል። ነገር ግን እግዚአብሔር ሁከትን፣ ነውጥን ማስቆም፣ ከምንጩ ማድረቅ የእግዚአብሔር ፕሮግራም አይደለም? የእግዚአብሔር እቅድ አይደለም? የእግዚአብሔር ድምፅ ሁከትን ሁሉ የሚያስቆም ጸጥ የሚያደርግ እንደሆነ ውስጣችን ገዢ እንዲሆን ስንፈቅድለት፣ አካባቢያችን፣ ውጫችን ምንም ሊሆን ይችላል። ድምፁ ግን የውስጣችንን መረጋጋት ሊጠብቅ በውስጣችን እንዳለ እንድናስተውል ምን ያህል ያስፈልጋል? ምን ያህል ያስፈልጋል? ኢየሱስ ጌታ። በነገራችሁ ላይ በደንብ እንድታስቡ የሚያስፈልገው ነገር አለ። ጌታ እንደዚህ ያለ የሚያምን ከሆዱ የህይወት ውሃ ወንዝ ይወጣል። ከውስጡ ውጫችን ወይም አካባቢያችን ሰላም የሚያመጣ መከናወን የሚያመጣ እድገት የሚያመጣ ፈውስ የሚያመጣ ነገር አይደለም። ውጪው ቀኑ ለራሱ ክፋቱ ይበቃዋል ላይ ውጪው ሁልጊዜ ላንተ አጌነስት ነው። የዚህ ዓለም ገዢ ያለ ጨለማ ነው። ውስጥህ ግን ያለ መንፈስ አለ። ውስጥህ ያለ የእግዚአብሔር መንፈስ አንተ ውስጥ የገባው አንተ አካባቢ ያለውን ውጪ ለመቀየር ነው። የውጪው ተጽዕኖ ውስጥህ እንዳይገባ አንተ በውስጥህ ተጽዕኖ ውስጥ ስትሆን ውጪው ላይ ተጽዕኖ እንድታደርግ ነው እግዚአብሔር በውስጥ ያስቀምጣል መንፈስ ቅዱስን። ክብር ለኢየሱስ ይሁን። አሜን ናችሁ? ነገር ግን ምድር ብትነዋወጥ፣ ተራሮች ወደ ባህር ልብ ቢወሰዱ አንፈራም። አምላካችን ረዳታችን፣ አምላካችን መጠጊያችን፣ ባገኘን መከራ ረዳታችን ነው። ይሄ ነው ህይወት።
እንዲህ ነው የተኖረው። በህይወት ውስጥ ይሄንን ነው ማዳበር ያለብህ ይሄንን። ከዚህ ድምፅ ጋር ነው መኖር ያለብህ። በዚህ ድምፅ ነው ራስን ማስተዳደር ያለብህ። በዚህ ድምፅ ውስጥ ነው እለት እለት ግሮዝ ልታመጣ የሚገባው። ውጭውማ ይናገራል። ውጭውማ ዘወትር ባንተ ላይ ተቃዋሚ ነው። ውጭውማ ዘወትር ባንተ ላይ አጥፊ ነው። አሁን አንተ ሰው ልትሆን ነው ይለዋል። ማን ነው? ኢየሱስን ሲያዩት አንተ የአናጢው ልጅ አይደለ እንዴ? የዛ ዮሴፍ አናጢው የሚሉት እኮ አውቀው ነው። ክብር ላይ ሰጡት ፈልገው። ሰው ልጅ ክፉ ነው ባይዘው። የሰው ልጅ ክፉ ነው ታውቃለህ። ውድቀትህን ነው የሚያወራብ ሁልጊዜ። እኔ ለዛ ነው እግዚአብሔር ወይ ለጴንጤዎች አሳልፈህ አትስጠኝ፣ እጅ ላይ እንደፈለግክ አድርገኝ ብዬ የምጸልየው። እየሰማችሁ ነው? እውነቴን ነው። ጌታ ሆይ አሳልፈህ ለጴንጤዎች አትስጠኝ፣ አይራሩልኝም እባክህ፣ አይራሩልህም። ሁሌ ያንን ነው የሚያነሳብህ። የወደቅክበትን ጊዜ ነው የሚያነሳብህ። የድካምህን ዘመን ነው የሚያነሳብህ። ለምን ይህን ድምፅ ውስጥ ታሳድጋለህ? ለምን በዚህ ድምፅ ራስህን እንትን ታደርጋለህ? አስተው እስራኤል ሁልጊዜ ውሃ ሲጠማው ግብፅ መኖር ይሻላል። እነዚህ ሰዎች ግብፅን እንዴት ነው ግን ውስጣቸው ያስገቡት? አይ አሁን አንዳንዱ ሰው እዚህ ቸርች ከመጣ በኋላ ይፎክራል። እኔ እኮ በጌታ ከመሆኔ በፊት የማገኘው ገንዘብ ሂዳ አገኝ። ማን ተጎዳ? አረለ መሄድ ነው። እኔ እንደዚህ የሚል ሰው በጣም ነው የሚገርም። እኔ እኮ አገልጋይ ከመሆኔ በፊት ወንድሜ እኔ ጌታን ማገልገሌ ለሱ እንትን ጨመረለት አይደል? እግዚአብሔር ጀነራል ነበረ ኮሎኔል ሆነ አይደል? እኔ እሱ ማገልገል ጀምር ወይስ ኢታማዦር ሹም ነው የሆነው? ላስታይም ነግሬያቸዋለሁ። ማናችንም እዚህ ብናገለግል፣ ማናችንም እዚህ ብናከብረው ወደ ክብር ውስጥ እኛን እየወሰደን ወደ መለወጥ ዓለም ይከተናል እንጂ እግዚአብሔር በእኛ መዝሙር የሚከብር አምላክ አይደል። ይህን እንድተስፋ እንድትቆርጥ ነግራል። ቆንጆ መዝሙር እየከፈትክ ክብር እሰጥሃለሁ የምትለው አንተ ክብር እየሰጠው ከፍ እያለ አይደለም። አንተን ከፍ እያደረገህ ነው። እሱ ራሱ እያነሳህ ነው። ሊፍት እያደረገህ ነው። እሱ እግዚአብሔርን መከተል ለክርስቲያን ክብሩ እንጂ ውርደቱ አይደለም። ሂድ ተመልከት፣ ሐዋርያት ሥራ ስለ ስሙ መነቀፍ፣ ስለ ስሙ መሰደብ የተገባቸው እንደሆነ አስበው ደስ እያላቸው ከሸንጎ ወጡ ይላል። ገርፈዋቸው እኮ ነው። ስለ ስሙ ተገረፍን። አይገርምም? ጴጥሮስ ይለዋል። ይገርማል። በል ስለ ስሙ እኮ ነው የገረፉን። ሰርቀን አይደለም፣ ወንጀል አይደለም፣ ስለ ስሙ ነው የገረፉን። አይገርምም? እኛ ስለ ኢየሱስ ተገረፈን። ፈራቸው እኮ አያቸው። ባለፈው ምን አልኳቸው? ይሄ ሰውዬ እዚህ የቆመው ሰውዬ የለም ይሄ ጥቅሱ እንደ ክርስቶስ ኢየሱስ አብረ ምናምን ማለት የሚለው ጳውሎስ መከራ ተቀበል እንደ ወታደር ሆነ። ደወለለትና እኔ ምን ግብዣ ያልጋብዝ ፈልጌ ነው አለ። ና እስኪ ወጣ እንበልና ለክርስቶስ ኢየሱስ እንደ ወታደር መከራ እንቀበል። ና እስኪ እንሂድ፣ ስለ ስሙ መከራ እንቀበል። የኢየሱስ መሆን ተደላድሎና ተሳክቶ አይደለም። መከራ ተቀብሎ እንኳ ክብር ነው። መከራ ተቀብሎ ኢየሱስ ጌታ። ዓለም ከውስጣችን ክብር ትጣ። አሜን በሉ። አዎ የውጭው ወርቅ ማታለን የተከፈተ አይን ይሁንላችሁ። አሜን አትሉም? ውጭው ስጦታ ያለው ይመስል፣ ውጭው ምቾት ያለው ይመስል ውጭው ምቾት ያለው ይመስል። ማን ነው አንድ ሰው ሲናገር ምን አለ? ማታ መጠጥ ቤት ስትገባ አለ ብሎ ይቀበለዋል አለ። መጨረሻ በዚህ ስትንበዛበዝባቸው እንደ ቆርኪ ነው የሚጠርገው ያስወጣዋል። ይሄ ወጣ ብለው ነው። አሁን አንደኛ ኪስህ ምንም የለም፣ ሁለተኛ አሁን ሰዋት እነሱ የሚፈልጉትን ካንተ ተቀብለው። ኢየሱስ እኮ በዘበዛ ሆነ ድንብርብር ወጥቶ እኮ ያገኘ መልክ የሌለህን ሰው መልክ ሰጥቶ፣ ወዝ የሌለህን ሰው ወዝ ሰጥቶ፣ አጥፊውን ሰው አልሚ አድርጎ፣ ማንም ሰው ስታወራ የማይሰማህን ሰውዬ እልፍ እንዲሰማህ አድርጎ ገባ።
ምን አጣ ኢየሱስ? ተረጋጋህ እንጂ ተደሰትክ። አየ እስራኤል ግን ይሄንን መቀበል አቅቶታል። እስራኤል ይሄን መቀበል አይፈልግም። ውስጡ ያለው ድምጽ ግብጽ ነው። ግብጽ በትልቁ ነው አይምሮ ውስጥ የተጻፈው። በጣም የሚያሳዝነኝ ነገር አንዳንድ ክርስቲያኖች ጥፋት በትልቁ ተጽፎባቸዋል። ሐዘን በትልቁ ተጽፎባቸዋል። ሞት በትልቁ ተጽፎባቸዋል። አንዲት እህት ማታ አንድ ሰው ልጠይቅ ወጥቼ ያገኘዋት እናንተን ካገለገልኩ በኋላና ከቸርች ጠፍታለች። ምን ነው ከቸርች የጠፋሽው ስላት፣ አይ አንተ ቸርች ያሉ ሰዎች አለች። ደግሞ ምን አረጉሽ አልኳት። ተወኝ እስኪ አለች። አይ ወደ ባሻ ስለሆንሽ ነው እንጂ ማንም ሰው ምንም አያረግሽም አልኳት። አይ ተው እስኪ የትም ቸርች አልሄድም እኔ አለች። ጥሩ ነው አልኳት። አለመሄድ እንዴት ያለ ጥሩ ነገር መሰለሽ። ከዛ እና ወደ ቤት ግባ አለችኝና ሱቅ አላቸውና ይሄው 3 ቀን ሱቁ አልከራይ አላለች። 3 ወር ከዚህ በፊት የገቡት ሙስሊሞች ናቸው። እነሱ የሚከፍሉን ገንዘብ እኮ መልሰው ራሳቸው ነው የሚወስዱት ትላለች። እና ይሄው 3 ወር ለምንድን ነው ሰይጣን ነው በሩ ላይ ቆሞ እንዳይከራይ አለች። ይሄ ቤት እንዳይከራይ ሰይጣን አልኳት። 3 በ3 ክፍል እኮ ነው ይሄ ቤት እንዳይከራይ ሰይጣን። አዎ አለች። አንቺ ላይ ሰይጣን አልኳት። እኔ ሆን ብዬ ነው ስታቃለች። ምንም ቢሆን እዚህ ቤት ተምራለች። እሱማ አዎ ማለት ተይ እንደዚህ አይደለም። ምን እንዳለች ታውቃለች? ክርስቲያን ሆኖ ትንሽ ገንዘብ ቢከፍለን እኮ እየተባረከ ነው አለች። እነዚህ ሰዎች ብዙ ቢከፍሉ ራሳቸው ነው መሰለ የሚወስዱት ገንዘብ። ኦሬዲ በቃ ተሸንፋለች። ጨዋታው ተሸንፋለች። አልቋል። የሷ ጨዋታ አልቋል። እንደዚሁ እንደምትቀጥሉ አይምሯችሁ ውስጥ ጠንካራ ድምጽ የተቀመጠባችሁ ሰዎች በኢየሱስ ስም ዛሬ ያን ድምጽ ሰብረዋል። ከስሞች ሁሉ በላይ በሆነ ስም እንደ አለት እንኳን በላያችሁ ላይ ቢሆን ላለፉት የእድሜ ዘመናችሁ እንኳን በእናንተ ላይ ቢሰራ በኢየሱስ ስም ዛሬ ሰብረዋል። በጣም ከባድ ነው፣ መጥፎ ነው። ሰው መላቀቅ ያቃተው ከዚህ ነው። ሰው ከየትኛውም ሱስ ይወጣል። ሰው ከሚሰማው ድምጽ ሊያላቅቀው የሚችለው የእግዚአብሔር ኃይል ብቻ ነው። በቃ አለቀ። ግብጽ 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 እያሉ እናንተ ሰዎች 2 ሰው ነው ከነዓን ሲደርሱ በ40 ዓመት ጉዞ ውስጥ ከነዓን ሲደርሱ 2 ሰው ብቻ ነው ያለው። 2 ሰው ውስጥ ብቻ ነው የእግዚአብሔር ድምጽ ያለው። ሌላው ግብጽ የሚባል ድምጽ ነው የሚሰማው። ዛሬ ቸርች ውስጥ ብዙ ሰው እየመጣ ይለኛል ብሎሃል ይባላል። አብዛኛው ሰው ከጭንቀቱ አልተላቀቀም። አሁንም ዱካክ ያዘኝ አፌን ከፍቶ አሸዋ ባካፋ ላይ አቀመኝ አሳደረኝ። እግዚአብሔር ሰው ጸልይልኝ። ያው እግሬን ይዞ ያው ሲጎትተኝ ነው ያደረው። ጠርሙስ ውስጥ ሊከተኝ ያንዳንድ ሰው ለሰሰ። የኔ ፓስተር እንደዚህ ይላል፣ ህልማየሁ ብሎ ይመጣሉ አለ እኔ ጋር። እሺ ምን አየህ? እባብ ይመስለኛል። እንዳትጨርሰው ይብላ እባቡ። ጉድጓድ ተቆፍሮ ያለው ግባበት፣ እንዳትጨርሰው። ኢየሱስ ጌታ። አይ እውነት እኮ ነው የምነግርህ። ከኋላ ውሻ ሊነክስ ይመስለኛል። ይንከስ፣ ውጣ። አይ ዘቡ በደንብ አስተውሉ። አጋቦስ የሚባለው ነቢይ በእስራኤል ነው በምናምን ረሃብ ይመጣል ብሎ ትንቢት ተናገረ። ጳውሎስ በመንገድ ሞት ይገጥመሃል አትሂድ ብሎ መልእክት አመጣለ። ወንድሞች ተሰብስበው ጳውሎስ መንገድ የሞት ነው አትሂድ ሲሉት ምን እንዳለ ታውቃላችሁ እንዴ? ለጌታ እስከ መሞት ልሄድ አይደል እንዴ ተዘጋጀው ታዲያ? እንደውም ልንገራችሁ ደግሜ ላላያችሁ እችላለሁ፣ ወደ ጌታ እንኳን መሄድበት ጊዜ ይመጣል ይመስለኛል ይላል። እንዲህ ሲላቸው አዘኑ ይላል መጽሐፍ ቅዱስ። ሰውየው አውቃል ውስጡ ያለው ድምጽ የሞት ድምጽ አይደለም። እነሱ ናቸው የሚሞት የሚመስላቸው። እሱ ወደ ክብር ሊለወጥ እንዳለ ነው የሚሰማው።
የሰው ልጅ ከዓለም ካልተፋታ ከዚህ ሲስተም ካልተፋታ እንዴት የክርስቶስ ሊሆን ይችላል? እንዴት ሊሆን ይችላል? እውነት ነው ትላለህ፣ አትቀበል። ሁሌ ነው የምነግራችሁ። እኔ እንዲህ እኮ ስለሚሆን ነው ይለኛል መንፈስ ቅዱስ ጥፋ ጥፋ እያለህ ነው ምናምን ሲል ምንም እኮ አላለህም። የዛን ሰሞን ጥፋ ጥፋ ብሎህም አያውቅም እኮ። ይሄን መልእክት ከሰማ ጀምሮ ጥፋ ጥፋ ይላል። ሰውየው መጥቶ መልእክት ሲያመጣልህ ተረጋግተህ የምትኖር ሰውዬ ይለኛል ጥፋ ጥፋ፣ አይንን ከፈት አድርገህ ራስህ ጥፋ። እኔ አልጠፋ እየነገርኩ ነው። ለምን እንዴ? አይ ሃቭ ጉድ ኒውስ። ጥፋ ጥፋ እንኳን ቢልህ ጥፋ ጥፋ ይልሃል ብዬ አልጠይቅህም። እኔ ሰላምን የሚነሳ መንፈስ ከላይ ላይ ይመታ ነው የምለው። እኔ አየህ በቃ ስራ ነው። ይዘውብህ የሚመጡ ድምጾች ስራ ናቸው። ራስህን በእግዚአብሔር ድምጽ ውስጥ ራስህን ካላሰለጠንክ ያንን ድምጽ ብቻ ለመከተል እስካልጨከንክ ድረስ የሚያስጥልህ ብዙ ነው። ሰፈር መንደሩ ሁሉ አንተ ላይ ያለውን የእግዚአብሔርን ዓላማ ማጨገፍ ነው ስራው። አይምሰል። እኔ ለመጀመሪያ ጊዜ በህይወቴ ትልቅ ውሳኔ የወሰንኩት ትልቅ ውሳኔ በህይወቴ የምለው ወደ ድሬዳዋ እግዚአብሔር የሰጠኝን ሚሽን ሲልከኝ መጥቼ ቤተክርስቲያንን ፕላንት የማድረግ ውሳኔ ነው። ትልቅ ውሳኔ ነው በህይወቴ። በጣም ብዙ ኮኔክሽን፣ ብዙ የነበርኩበትን ሌቭል ዳውን አድርጎ እንደገና ከስክራች መነሳት እንደማለት ነው። የአገልግሎትን ስርዓት በጣም ከብዙ ህዝብ ጋር ማገልገል ምናምን የለመደ ሰው ወደማያውቀው ከተማ ወደ ምናምን ሲሄድ ሊመስል ይችላል። ትልቅ ውሳኔ ነው በህይወቴ ውስጥ። ግን የመጀመሪያ ግጭት የጀመረው ከወዳጆቼ ጋር። በጣም እቸገር ነበረ። ከዛ በፊት ግን ጌታ ሲረዳኝ አንድ መጽሐፍ አነበብኩ። አንድ መጽሐፍ ሳነብ ያቺ የመጽሐፍ ጸሐፊ ምን ትላለች? በህይወትህ አለች ጠንካራና እግዚአብሔር የሚደግፈውን ውሳኔ ስትወስን የመጀመሪያ ጠላቶች የሚሆኑት ቤተሰቦች፣ አካባቢ ያሉ ሰዎች ናቸው አልኩኝ። በቃ እንዲህ አድርጎ በዚህ ገብቶ በዚህ ወጥቶ ሲሉኝ ውሳኔው ጤነኛ ነው ማለት ነው። ውሳኔው ጤነኛ ነው። አንተና እግዚአብሔር ናችሁ የምትጨርሱት ጉዳይህን። ማንም ሰው ቢሆን ጭኖብህ ነው ጭነቱን የሚሄደው። አንተና እግዚአብሔር ናችሁ ህይወታችሁን የምትቀጥሉት። ማንም ሰው ልንገርህ፣ መልእክት ቢያመጣልህ መልእክት ባያመጣልህ፣ ለአንተ የሆነ ነገር ቢልህ ባይልህ፣ ማንም ሰው ጭነቱን ጭኖ ነው የሚሄደው። አንተ ነህ ከጭነቱ ጋር የምትታገለው። ራስን ኬፕ ማድረግ ያለብህ አንተ። አየህ ነግሬያለሁ። አንዳንድ ሰው በራሱ ጭነት ተይዞ ሄደ። በራሱ መንገድ ላይ እየሄድክ ድንገት መተው አግኝቶ አንተ ምን ነው እንደዚህ ራስን ጥለሃል ምናምን? አንተ እኮ ሻወር ወስደህ አምልከ ጸለይ ነው የወጣው እኮ። ቆም ብለህ ሰላም ነበርክ እኮ። እውነት ነው ራሴን ጥያለሁ። ራስን እኮ እንደዛ ሰሞን ጠብቀህ አታውቅም ሁሉ። እውነት ነው ራሴን ጥያለሁ። ምን ይቻላል ምን ጥቅም አላት ብለህ ከዛ በኋላ ራስን መጣል ትጀምራለህ። ገባብህ ድምፁ። አየህ አሁን አንዳንዱ ሰው መጥቶ አምሮብሃል ሲል ሰው እኮ ሊሞት ሲል ያምርበታል። ሰው እኮ ሊሞት ሲል እንዲህ ነው የሚሉ ሰዎች አላያችሁ? ገጥሟቸው አያውቁም? እንደዚህ አንተ አማረብህ ሰሞኑን ውስጥ ሰው እኮ በሽታ ነው። የተቃኘንበት ቅኝት ነው የሚጠራው። ሞትን የሚጠራው፣ ውርደትን የሚጠራው ይሄ ነው። እግዚአብሔር ይመስገን አንልም፣ ጌታ ነው አንልም። ምን እባክህ ምን ያምርብኛል? በደህና ገንዘብ የተገዛ ልብስ መስሎ ለምን 5 ብር አትገዛው? አንተ ላይ ካማረ ምን አስጨነቅ? ተመስገን አትል? ስንቶቻችሁ ናችሁ ምግብ ስትበሉ በጌታ በኢየሱስ ምግቡ ምን የት ይሄድ ልትበሉት አይደል? ለምን ቆሌ ትገፍታለህ? አመሰግናለሁ የሚበላ ጥርስ ስለሰጠህ።
አጣጥሞ የሚበላ ምላስ ስለሰጠኝ ጨጓራዬ ስለሚፈጭ ስለሚሰራ አመሰግናለሁ። አንድ ቀን መብላት ሲያቅትህ ይገባሃል። አይ ከዛ ምርር ይላል። ምንድነው እዚህ ቤት ደግሞ 25 በየቀኑ ድንች ነው እንደሚበላው? ምንድነው አትበል። እንደኔ ድንች እንደዚህ የሚያየ ታንኪዩ በል። ውስጥህ ድምፅ አሳድግ፣ በጎ ድምፅ። አትለማመዱ። ቦዘኔው ምናምን የሚል ሰው አሁን አልወድም። ልጁን አሁን አንተ ጎረምሳ ምናምን የሚል ሰው አለ አይደለ? አጅሬው የሚል አሁን እኔ የኔ አባት አጅሬው ይለኛል። ከዛ አንድ ቀን ቸርች ሲሄድ አንድ ሰባኪ አጅሬው እኮ ነው እንደዚህ የሚያደርጋቸው ቅዱሳንን ይላል። ከዛ እኔና ሰይጣን በአንድ ስም እውነት እኮ ነው ብላችሁ አንድ ጊዜ እኮ አይደለም ብላችሁ ደግሞ እዛ ሰሞን ትኩረት አድርጌ መስማት ጀመርኩ። አየህ ቀይ መኪና ሲገዛ ሰው ሁሉ ከተማው ቀይ መኪና ነው ይመስለው ባይዘው አይኑ የሚያዩ ቀይ ስለሆነ ማለት ነው። የዛ ቀን በኋላ ሰው ሁሉ ሳየው አጅሬው እኮ ነው እንደሚያረጋት አጅሬው እኮ ነው እኩሎንን አልኩኝ በቃ። ከዛ በኋላ አጅሬው ሲሉኝ ታጣ አጅሬው የለም። አይ እዚህ ውስጥ ያሳድጋል ድምፅ። አይ አንዳንድ ሰው ወይ እኔ እኮ ማረባ ሰው ነኝ ምን እኔ ኧረ እኔ በጣም ከንቱ ሰው እኔ ደግሞ እኔ ሰው ሆናለሁ ብዬ እኮ ማሰቤ ምናምን ይላል ሰው ራሱ በጌታ ሆኖ ነው። ኧረ እኔ መቼም የምለወጥ አይመስለኝም እኔ ከንቱ ሰው ነኝ ለራሱ ነው የሚነግረው። ሰይጣን እኮ አሁን ዘንድሮ ሰባኪ ያስፈልገው በእኛ ነው እየሰበክንለት የስ ነው የሚለው ራይት ነው የሚያደርገው። ፔፐሩን ራይት ኤክሰለንት እያለ ቬሪ ቬሪ ጉድ እያለ ጥሩ ነው ክላስ አቴንድ እያረክ ነው ምናምን እያለ ማርክ ይሰጣል። የዓመት በጀትን ይዘጋልሃል በደንብ ከጾም ጸሎት እያራቀ ምሳ ቁርስ እያቀረበልህ በል እርገም ራስህን ይላል። ምንም ችግር የለበትም። አይ ጠንቃቃው ሙሴ እስራኤልን ይዞ የወጣበት ውጥረት ይሄ ነው። እነዚህ ሰዎች ምንም ሲፈጠር ግብፅ የሚገርማችሁ ዮርዳኖስ ተከፍሎ ተሻግረው የግብፅን ሬሳ አይተው ከበሮ አንስተው ደብድበው መጽሐፉ የዚህ ክፍል መጨረሻ ሲጨርስ እስራኤልም የዛን ቀን እግዚአብሔርን ፈሩ ይላል። በሙሴም በባሪያው አመኑ ይላል። ከትንሽ ቆይታ በኋላ እኮ ሌላ አምላክ ይፈለግልን ያሉ ሰዎች ናቸው እነዚህ ሰዎች። በስመ አብ ወወልድ ወመንፈስ ቅዱስ ሌላ አምላክ የለም አሉ። ፈረስና ፈረሰኛውን በባህር ጣለ ምናምን ያሉ ሰዎች ጆሮ ጌጣቸውን የአንገት ሐብላቸውን አዋተው ሌላ ጣዖት ሰሩ። ሌላ ጣዖት ሰሩ። ሌላ ጣዖት ሙሴ የለም ብለው ውሃ ጠማን ብለው አምላክ የለንም አሉ። ስጋ አማረን ብለው አምላክ የለንም አሉ። ምንድነው የሚያምርህ? በየፌርማታው ምንድነው የምትሰማው ድምፅ የምታስተናግደው ድምፅ? እስራኤል ሄዶ መጨረሻ ላይ እንደዚህ አለ፣ እንደ አህዛብ ያለ ንጉስ አንግስልናል። እንደ አህዛብ እንሁን እያለ ዛሬ በጣም ስለምወዳችሁ እውነቱን ነግራችኋል። የምትሰሙት ድምፅ ላይ ጠንቃቆች ካልሆናችሁ እንደ አህዛብ ነው ኑሯችን የሚቃኝ። እግዚአብሔር መሰዊያ በዚህ ዘመን እንደ አህዛብ መሰዊያ የሆነው ለዛ ነው። እንደ አህዛብ መሰዊያ አይ ዘማሪው መድረክ ላይ ሲቆም የሆነ ጉባኤ መሃል ወይ ደግሞ ፌስቡክ ላይ የሆነ እሱም ብሎ ዘማሪ ብሎ ስለሰደበበት ሰውዬ ነው መልስ የሚሰጠው። መሰዊያው ስጋዊ፣ መሰዊያው ዓለማዊ አህዛባዊ ሆኖ አየ ቱ ዘ ኔክስት ሌቭልህ ላይ እንደ አህዛብ የሆነ ኑሮ እንዳይሆንብን ከምትሰማው ድምፅ ራስህ ማሰልጠን አለብህ። የምትሰማውን ድምፅ ልትከተል ይገባል። የምትሰማው ድምፅ ላይ ሰልፍ አለ። እንደ
እንዴ እኔ ወደዚህ ሀገር ሲልከኝ ጌታ ሆይ ምንድነው የኔ ስራ ስለው ሂድ ንጹህ የሆነውን የኔን ቃል አስተምር እኔ ካንተ ጋር ሆናለሁ አለኝ። እሺ ብዬ ስመጣ ማስተማር ብቻ ነበር የመሰለኝ ስራው። እኔ ያለኝ ስራ ነው። ወንድሜ ስንት ፈተና አየሁ፣ ስንት ነገር አየሁ። ከዛ በኋላ እንዴ አስተምር አይደል እንዴ ያልከኝ? አዎ ይሄም መማር ነው፣ ይሄም ማስተማር ነው። በቃ አየህ አሁን አንድ ነገር ነው የገባኝ። ከድምፁ ውጪ ለሚመጣው ነገር እግዚአብሔር ኃላፊነቱን ይወስዳል። ከነገረ ውጪ የሚነሳብህን እግዚአብሔር ነው ኃላፊነት የሚወስድለት። አንተ ግን you have to do የሰጠህን ድምጽ ብቻ ተግብር። በሰጠህ ድምጽ ብቻ ሩጥ። ከሰጠህ ድምጽ ኋላ ሩጥ። የሰጠህ ድምጽ ሰልፍ አለበት። ተሻገር ስትባል ፈርዖን አለ ከኋላ። አንተ ግን አንድ ድምጽ ስማ፣ ተሻገር የሚለውን ድምጽ። ሙሴ አትጮህ አለው እግዚአብሔር። ለምን ትጮሃለህ? ለፈርዖን ለእስራኤል ልጆች ተናገር፣ እንዲሻገሩ ንገራቸው። እኔ በፈርዖንና በሰራዊቱ በሰረገሎቹም ላይ ክብር አገኛለሁ አለ እግዚአብሔር። በቃ ይሄን ነው ማለት ያለብን። እንደ ሰው ፍርሃት እንደ ሰው ምናምን ከድምጽ የተነሳ ፍርሃትን አጥፋ። ተለማመድ። ኤክሰርሳይዝ አርግ። ፋኖ እንትን ብሎ ተኩሶ ሸኔ በእንትን በኩል ገብተው ተኩሶ የሚል ዜና ስትሰማ እንደምትነቃቃ ሆ እነዚህ ሰዎች ተጫረሱ አይደል እንዴ ምናምን ከምትል በርከክ በል። ወይ መጽሐፍን ክፈት፣ ወይ ካልቻልክ መንፈሳዊ ነገሮችን ለመስማት ራስን አስለምድ። አለበለዚያ ትሄድና ያድግና እንደ አህዛብ የሆነ የኑሮ ስርዓት ይኖራል። ለእሑድ የሚሆን ስብከት አይደለም እንዴ? ዛሬ እሑድ ነው ለካ። አየህ እነዚህ ሰዎች ታውቃላችሁ ግብጽ እያሉ ኖረው ያለቀው ህዝብ በምድረ በዳ አልቆ የሚቀጥለው ጄኔሬሽን ላይ ደግሞ መንፈስ ገባ መሰለኝ። መጡና ደግሞ ሳሙኤል እንደ አሕዛብ ያለ ንጉሥ አንግስልን። እስራኤል እኮ አምላኩ ነው መሪው። እስራኤል እኮ እንደ አሕዛብ አይደለም። እግዚአብሔር እኮ ለእስራኤል እንደ አሕዛብ አይደለም እኮ። ነገር ግን የዛን ቀን እግዚአብሔር እንዲህ አለ፣ ሳሙኤል እኔን እንጂ አንተን አልናቁምና አንግስላቸዋል። ነገር ግን በእግር ብረት ነው የሚገዛቸዋል። እንዴት አድርጎ እንደሚገዛቸው ጀርባቸው ልጆቻቸውን ለጦርነት እየማገደ እግዚአብሔር እስራኤልን የሚመራው በነቢያቱ ነበር፣ በመንፈሱ ነበር። ከዛ በኋላ ግን ፖለቲከኞች እንደ አሕዛብ ያሉ ፖለቲከኞች እስራኤልን መምራቸው። የሰው ልጅ ከሚሰማው ድምፅ አንጻር ነው ባክ የሚያደርገው። እዚህ ቸርች ቁጭ ብሎ አንድ ዘፋኝ የነበረ ልጅ ነበረ ወደ ጌታ ይመጣ እና ቢታውቅ ልጅ ነው። አየሁት። ቸርችም ሲመጣ መድረክ ላይ እንደዚህ ነው እንደሚዘፍነው ነው የሚጀምረው። ከዛ በአካል አገኘሁት። አንዳንድ ነገር ስናወራ እንደዚህ አገልግሎት እንደዚህ ዘማሪ ነው እንትና ጋር አገልግላላ እዛ ላሉት ሰዎች ሂድና እንዲያ አያርጋችሁ ብለህ ንገራቸው ምናምን ይላል። በጣም ኮምፕሌን ማድረግ ጀመረ። ሰዎችን በጣም ይወቅስ ጀመረ። እዛ ቁጭ ብዬ ይሄ ሰውዬ ባክ ያደርጋል አልኩኝ በውስጥ። ምክንያቱም የሚሰማው ድምፅ እያሳየው ያለው ነገር አለ። ምን ከዓለም እኮ የተለየ አይደለም የመጣህበት ቦታ እያለው ነው። እሱን ድምፅ ደግሞ እሱ እየተከተለው ነው። ድንገት ዘፈን ለቀቃሉ። ኮንሰርት ጀመረ። ድሮም ኮንሰርት እያደረገ ነበር፣ እዚህም እዛም ለውጥ የለም። ሰርፕራይዝ እንዳትሆን። አንድ ሰው ዓለማዊ ሆነ ሲባል ሰርፕራይዝ እንዳትሆን። አሳድጎት ነው ድምፅ ይዞት ከዚህ ቤት የወጣው። እዚህ እያለ የሚሰማው ሌላ ድምፅ ስለሆነ ነው። አይምሰል። ዱርዬ ሲያይ ደስ የሚለው ሰው አለ። ገባ? ዱርዬ ሲያይ የተበጫጨቀ ልብስ ለብሶ እንዲህ ወዚህ ወጥሮ ምናምን እያለ ጥቁር ከንፈር ይዞ ይቅርታ ጥቁር ከንፈር ጣጣ የሌለው ሰውን ዲስሪስፔክት የሚያደርግ ታላቅን የማያከብር የሚሳደብ ምናምን ሰው ሲያይ አቦ እንደዚህ ሰው ነፃ መሆን ነው ምናምን ይላል። ያድጋል። ይሄ ድምፅ ያድግና ከዚህ ቤት ይዞ አየህ፣ ሂድ ጠይቅ ማንንም ሰው። ከልምምድ ጀርባ ነው እርምጃ ያለው።
ከልምምድ ጀርባ ነው እርምጃ ያለው። እርምጃ ያለው ከልምምድ ጀርባ። ኢየሱስ ጌታ። እኔ ዛሬ እናንተን ለማገልገል ብዙ ሰው ለማገልገል እግዚአብሔር እድል ከመስጠት በፊት ሰፈር ውስጥ እየተሰበሰብን ሁለት ጓደኞች ነበሩኝ። አንዱ ዛሬ ከመንፈሳዊ ስራ ውጪ ሆኖ ነው ያለው። ሶስታችንም የዛን ቀን አገልግሎት አለን። የአንደኛው ጓደኛችን ቤት ነው። ሳሎናቸውን ቤተሰቦቻቸው ፈቅደውልናል። እግዚአብሔር ይባርካቸው። አንዱ ሰባኪ ከሆነ አንዱ ዘማሪ ነው፣ አንዱ ፕሮግራም መሪ ነው። ሶስት ነን። ሶስታችንም አገልግሎት አለንም እንገለገላለን። እንደዛ አደግን። እሷ የሰፈር ህብረት ውስጥ መጣች። የሰፈር ህብረት ላይ እንዘምራለን፣ እንሰብካለን፣ እንጸልያለን። አደገ። ዛሬ ትልልቅ ህዝብ ሰዎች ፊት ቆምን። ከዛ በኋላ እኔ ይኸው እስካሁን አለው። ጌታ የተመሰገነ። ሁለቱ አይ ቲንክ ሰው የት እንዳሉ፣ አንደኛው ኦልሬዲ አቁሟል መንፈሳዊ ነገር፣ እንደዋወላለን። አንደኛው ልጅ የት እንዳለ አላውቅም። ሰው ያደግንበት ነገር የተከተልነው ድምጽ ነው። እግዚአብሔር ስለተናገረ ለውጥ ይመጣል ብለን እንዳታስብ። ልንገራችሁ፣ እንኳን ደህና መጣችሁ። እዚህ ቤት ውስጥ ላላችሁ ጠቅላላ ድምጽ መጥቶ ለኔ ድምጽ ባይመጣ በውስጤ የማሳድገው የጌታ ድምጽ ብሰማ ትንቢት ከመጣላችሁ ከእናንተ ይልቅ የማስፈጸም ተፈጻሚነት የማግኘቱ አክሰስ ለኔ ያደላል። ውሳኔ ስለሆነ ማለት ነው። ልክ እንዲያስቡ ቸርች ውስጥ ሄዳችሁ ይለኛል ጥሩ ነው መባላችሁ ጥሩ ነው። ይሄ ጸጋ አሁንም ይብዛልን ለቤተ ክርስቲያን። አሜን በሉ እንጂ። አዎ ነቢያት ይነሱ አሁንም አሜን በሉ። አዎ አሜን አትሉም? ነቢያት ይነሱ። እዚህ አሁንም ነብይ ይነሳል። አሜን በሉ። የሚያስተምራችሁ የነብይ መንፈስ ነው። አሜን በሉ። አየ ግን ነቢያት ሲያወሩ ቢያድሩ አንተ ውስጥ ማተር የሚያደርገው ለዛ ድምጽ ያለ ያንን ድምጽ ለመከተል ያለ ዲሲሽን ነው፣ ውሳኔ ነው። ከዛ ድምጽ ኋላ ለመሮጥ ትወስናለህ። አየ የዓለምን ዝና አሳየው ለጌታ። ይሄ ሁሉ የምታየው የኔ ነው አለ። ወድቀህ ብትሰግድልኝ እሰጥሃለሁ ሲለው ለጌታ ለአምላክ ብቻ ስገድ ተብሎ ተጽፏል። መታው እንደዚህ ብሎ በውስጡ አልሰረጸም ድምጹ። ሰይጣን አካባቢያችሁ ላይ ሁሉ ጊዜ ያወራላችኋል። ያ ድምጽ ውስጣችሁ ካለው ድምጽ ጋር ፈጽሞ ተመሳስሎ እንዳይኖር የእግዚአብሔርን ድምጽ መለየት የክፉን ድምጽ መለየት እስከማትችሉበት ድረስ እንዳትደርሱ ተጠንቀቁ። ይሄንን ልነግራችሁ ፈልጋለሁ። the same thing ሰይጣን የእግዚአብሔር አይነት አሰራር ይዞ ነው በህይወታችን የሚመጣው። እግዚአብሔር ሁሉን የሚፈውሰው በድምጽ ነው። ሁሉን የሚሰራው በድምጽ ነው። ሁሉን የሚከውነው ጨለማም የእግዚአብሔርን ስርዓት ወስዶ ነው በእኛ ህይወት መገለጥ የሚፈልገው። እግዚአብሔር ምንድነው? ብርሃን ነው ይላል አይደል መጽሐፍ ቅዱስ። ሰይጣን ምንድነው? የብርሃን መልአክ እስኪመስል ድረስ ያስታል። በውሸትም ብርሃንን መስሎ ሊመጣ ይችላል። መልአክ መስሎብህ ሊመጣ ይችላል። ስለዚህ የምትሰማውን ድምጽ ከእግዚአብሔር ትላንትና ተናግረናል። የምትሰማውን ድምጽ ከእግዚአብሔር ባህሪ ተነስና ይሄ የእግዚአብሔር ድምጽ ነው በልና ባህሪው እግዚአብሔርን ይመስላል በልና እሱን ድምጽ ውስጥ አሳድግ፣ እንዲበዛ እንዲቆጣጠር አድርገው። ያ ድምጽ ከተቆጣጠረ ለመከተል ጨክን። ያ ድምጽ ወደሚወስድ ሂድ። ያ ድምጽ የሚያቆም አቁም። ያ ድምጽ የሚያስተባብረውን ያስተባብር። ያ ድምጽ ተወዳጅ ከሚል ጋር ተወዳጅ። ያ ድምጽ ተለይ ከሚል ድምጽ ጋር ከሚል ሰዎች ጋር ተለይ። ያን ጊዜ ኃይልህ እየጨመረ ይመጣል። ባለፈው ስንመለከት ነህምያን ምንድነው ያሉት? የሰራዊት ጌታ እግዚአብሔር እንዲህ ይልሃል እንዲሁን ብለው ነብይ ገዝተው ላኩብኝ አላለ? እኔ ግን በገንዘብ ተደልሎ እንደነበረ ስለማውቅ እግዚአብሔር ልኮት እንዳልነበረ ስለማውቅ አልሰማም አልኩት አለ። እኔ ግን እንደዚህ ይል ነበር አለ። እግዚአብሔር እጆቼን እንዲያበረታ ጸልይ ነበር አለ። ውስጥ ያለውን ድምጽ አያችሁ? ክርስትና ማሸነፍ የሚቻለው በጸሎት አይደለም። ክርስትናን ማሸነፍ የሚቻለው በብዙ ጾም አይደለም፣ በብዙ ምናምን አይደለም። ክርስቲያን ለመጾም ለመጸለይ ቢሃይንድ ኦፍ የእግዚአብሔር ድምጽ ጀርባ መሆን አለበት። ከእግዚአብሔር ድምጽ አንጻር መኖር አለበት። ስትጾምና ስትጸልይ ከድምጹ አንጻር መሆን አለበት። ተንበርከከ አክስቴን ውጋት እሷ ናት የቤቱን ውርስ ያዘችው ምትል ሰውዬ ከውርሱ በላይ ያክስት በህይወት መኖር ይጠቅማል። ያክስት ኢየሱስ ክርስቶስን ማግኘት ይጠቅማል። ለዚህ አይነት ጾም ጸሎት እግዚአብሔር ምላሽ የለውም።
በአንደበት ግን ክፉ ሊጠቀም ይችላል። እቺ ሴት ወደ ጌታ ሳትመጣ ወደ ጨለማ ትሄዳለች፣ ወደ ሲኦል ትወርዳለች። አንደበትን ክፉ ሊጠቀመው ይችላል። አስተውል። ከእግዚአብሔር ድምፅ አንጻር ይሁን ህይወት የምትሮጠው ከእግዚአብሔር ድምፅ አንጻር ይሁን። ልጆችህን አይተህ ከረንት ሲቹዌሽናቸውን አታጉላ። በልጆችህ ላይ የእግዚአብሔርን ድምፅ አስተጋባ። ኢየሱስ ጌታ ነው። ልጆቻችሁን ስታዩ የእናንተን መንገድ አትዩ፣ ድምፅ ተናገሩባቸው። ድምፅ ይፈጥራል፣ አቅም አለ። አንተ ልጅ እንዲህ ነው ድል ፈንታ በሉት። ይስማ አይስማ የእናንተ ቢዝነስ አይደለም። ይቀበል አይቀበል የእናንተ ቢዝነስ አይደለም። ፎቶ ላይ ይዛችሁ ያንተ መንገድ እንዲህ ነው በሉ። የእናንተን ህይወት ከእግዚአብሔር ድምፅ ጀርባ አድርጉ። እግዚአብሔር በፈርዖን እና በሰራዊቱ በሰረገሎቹ ላይ ክብር አገኛለሁ እንዳለ፣ እስራኤል ይሻገራል እንዳለ ቃሉን ነው የፈጸመው። ለምንድን ነው መጽሐፍ ሲናገር እንዲህ የሚለው? እግዚአብሔር ለእስራኤል ቤት ከተናገረው ነገር ሁሉ ሆነ እንጂ። ታዲያ እግዚአብሔር ከተናገረ ከሆነ ለምንድን ነው ህይወትን ከድምፁ አንጻር ጀርባ ለመሮጥ ማታደርገው? ሌላ ለምን ትሰማለህ? እግዚአብሔር ብሎሃል፣ በቃ ብሎሃል። እግዚአብሔር በቃ ከድምፁ አንጻር ህይወትን መቃኘት። ሌላ ለምን ታስተናግዳለህ? ሌላ ለምን ትሰማለህ? ለማብል የትኛው ይጠቅምሃል? ኢየሱስ ጌታ አሜን በሉ። ለምሳሌ አንዳንድ ሰው ይመጣና ቸርች ያወራል። አንተ ጋር ያለ አንድ ሰው እንደዚህ ምናምን አየውና አልሰማው። ለምን እንደማልሰማው ታውቃላችሁ? አይጠቅመኝም። እውነት እንኳን ቢሆን አይጠቅመኝም። አንድ ሰው መጥቶ ስለ ልጅሽ መጥፎነት የሚያወራ ከሆነ እውነት እንኳን ቢሆን አይጠቅምሽም። ሰይጣን እንዲህ ነው። እግዚአብሔር እንዳትበሉ ብሏል እንዲህ አላት። አይ እግዚአብሔር እኮ እሷ ደግሞ እኔ በምንኛ እንደተግባቡ ግን እስከዛሬ የምታውቁ ሰዎች አላችሁ? እባብኛ ነው ምንኛ ነው እባቡ? አማርኛ ወይስ ምንኛ አውርቶ ነው? አወሩ ነው ቢለው እንግዲህ እኔ እንጂ። እና እንዳትበሉ ብሏል ሲላት አይ እግዚአብሔር እንኳን አላለ። ታዲያ ሁሉንም ብሉ ብሏል። የሚገርምህ ግን እቺን አትብሉ ብሏል አለች። አየሽ እግዚአብሔር እንደሱ እንዳትሆኝ እኮ ነው። አይ እግዚአብሔር ግን ምን ነው ምን አለበት አሁን ምን ችግር አለው አሁን እንደሱ አይንሽ ቢከፈት ምናምን አላት። አይ ነው እንደሚከፍተው? አዎ መጽሐፍ ሲናገር ሴቲቱ ለመብላት መልካም ሆኖ ታያት። አየችው። ለካ እግዚአብሔር ሲፎግረን ወንድም ዓለም ላይ ያለ ሰው እውነት ከሚያወራ እናትህ ብትፎግርህ ህይወት ይሆንላል። ሄደች፣ በላች፣ ለባሏም ሰጠችው። አይናቸው ተከፈተ። ሊያዩት የማይገባውን ሊያዩ አይናቸው ተከፈተ። ዛሬ ለዛ ነው አይንህን እንዲህ ብትል ራሱ በቃ ጥቁር መነጽር ገዝተህ ብትሄድ እቤት ሁሉ ብትሆን ራሱ ስልክን ስትከፍተው እቤት ድረስ ማየት የማይገባህን ለማየት አይን ተከፈተ። ልክ እንዲሁ መስማት የማይገባህን ለመስማትም ጆሮ ስለተከፈተ ማስተዋል አለ። መጽሐፉ እንዲህ ነው ያለው፣ አይን ከማየት አይጠግም፣ ጆሮም ከመስማት። ስለዚህ ከድምፅ ኋላ መሮጥ ወሳኝ ነገር ነው። ከድምፅ ኋላ ስትሮጥ ቻሌንጆች አሉ። ቻሌንጆችን ማሸነፍ፣ አለመስማት፣ መጋፈጥ መልመድ አለ። ክብር ለኢየሱስ ይሁን። ዛሬ ምሽት ቀጣዩን እናያለን። ትንሽ ነገር መንፈስ ቅዱስ ተናግሯቸዋል። ለአስተማሪው መንፈስ ቅዱስ ክብር እንስጠው።